እነዚህ በምስሉ ላይ የሚታዩት ታዳጊዎች አንድ ግለሰብ በፈጠረው አደጋ ህይወታቸውን ያጡ ናቸው። ይህ ደግሞ በአንዲት ጀንበር ልጆቹን የተነጠቀው አባታቸው ነው። When I saw all three of them and Veronica. 2020, 4 children went out to buy an ice cream in Western Sydney and they never returned home. ይህን ክስተት በርካቶች እኔ በሆነ አደርገዋለሁ ወይ ብለው ራሳቸውን ጠይቀውበታል። በአንዲት ቅጽበት 3 ልጆቹን በሞት ከነጠቀው ግለሰብ ጋር አባት ፊት ለፊት ቁጭ ብሎ ያወራበት በዳይ ከተበዳይ የተገናኘበት የዳንኤል አብደላህና የሳሙኤል ዳቪድሰን ታሪክ ነው። ምድራዊ ሳቤን ይሰን ይሆናል ብለን የማናስበው ቢሆንም የ3 ልጆቹ አባት ዳንኤል አብደላህ ይቅር ለማለት ከልጆቹ ገዳይ ፊት ቁጭ ብሏል። ይህ ታሪክ ስለ ይቅርታ ብዙ አስተምሯል። ስለ ጸጸት ብዙ ተብሎለታል። 3 ልጆቹን የተነጠቁ አባትና ጠጥቶ በማሽከርከር አደጋ አድራሹ ሰው የዚህ ታሪክ ባለቤቶች ናቸው። የረጅም ጊዜ የእስር ትዕዛዝ የሚፈጸምባቸው እነዚህ እስር ቤቶች እጅግ የከበዱ የቅጣት ጊዜያት የሚታለፍባቸው ናቸው። ለዜጎች ደህንነት ማህበረሰቡ በነጻነት መስራት እንዲችል ህይወቱን ስጋት ውስጥ የሚከቱበት ሰዎች በአቅራቢያው እንዳይኖሩ የነጻነት አየርን እንዲተነፍስ ሲባል እነዚህ ጥብቅ ትዕዛዝ የሚፈጸምባቸው እስር ቤቶች ተገንብተዋል። እነዚህ እስር ቤቶች ደግሞ ህግ የጣሱ ሰዎች ላይ ለፈጸሙት ከባድ ጥፋት አመታትን የሚያሳልፉባቸው ለሰሩት ወንጀል ሂሳባቸውን የሚያወራርዱባቸው ቦታዎች ናቸው። ለአንዳንዶች ባስብሎ ደግሞ ነጻነትን የሚያዩበት በዘላለማዊ ተከርቸም ህይወትን የሚመሩባቸው ናቸው። ሌሎች ደግሞ በፈጸሙት ወንጀል ምክንያት ድንቅ ወጣትነት ጊዜያቸውን በእነዚህ እስር ቤቶች አሳልፈው ትከሻቸው ከጎበጠ አይናቸው ከፈዘዘ በኋላ በእርጅና ዘመናቸው ብቻ ከነዚህ እስር ቤቶች ወጥተው የነጻነት ዓለምን አንድ ብለው የሚተዋወቁበት የዘመናቸውን ሰው ማየት የሚናፍቁበት ለሀገራቸው ባዳ ለህብረተሰባቸው እንግዳ ሆነው ግራ የሚጋቡበት ነው። እነዚህ እስር ቤቶች ጨካኝ ነፍሰ ገዳዮች ከሰዎች የነጠቁትን ነፍስ ያሳጡትን ሳቅና ደስታ ዋጋ በእስር ቤት ግድግዳዎች ስር ሆነው መከራ የሚከፍሉባቸው ቦታዎች ናቸው። እናም ዳንኤልን ለጋ ታዳጊዎች የቀጠፈው ሳሙኤል ዳቪድሰን በእነዚህ ጥብቅ እስር ቤቶች ውስጥ ህይወቱን እየመራ ነው። ሳሙኤል ዳቪድሰንን ለእስር ያበቃ ወንጀል የወጣቶችን ህይወት መንጠቁ፣ በፈጸመ ወንጀል ወላጆችን የወላድ መካን ማድረጉ ነበር። የዚህ ሰው የእስር ጊዜ ያጠፋው ያበላሸውና የማይሽር ኪሳራ የሚካካስበት ነው ቢባልም ለነሳ በለጋነታቸው ለተቀጠፉት ልጆች ወላጆች ግን ይህ ሁሉ የማይመስል ነው። በፀሐያማ ቀን መብረቅን የማሰብ ያህል ሰሜ የሌለው ጩኸትን ሁሌም እንደመጮህ አባሽ የሌለውን እንባ እንደማፍሰስ ሁሉ ነው ህይወታቸው። ሁሌም ፍትህ የማይመልሰው ጥያቄን የሚጠይቁበት ነውና ሁሉም ቅጣት ተናፋቂ ልጆቻቸውን የሚመልስላቸው አይደለም። በሌላ ጽንፍ ደግሞ በነዛ በጥብቅ በተዘጉ እድሜ ይፍታህና የረጅም ጊዜ እስር በተወሰነባቸው እስር ቤቶች ውስጥ ጊዜያቸውን የሚያሳልፉ ሰዎች ዘንድ ያለውን ህይወት ማንም አያውቅም። እነዛ እስር ቤቶች ውስጥ ያሉ ተቀጮች ምን ያስባሉ፣ እንዴት ይኖራሉ ስለሚለው ብዙዎች መረጃ የላቸውም። ምክንያቱም እነዚህ እስር ቤቶች በቀላሉ ሰው የማይገባባቸው ጥብቅ የእስር ትዕዛዝም የሚፈጸምባቸው በመሆናቸው ነው። ግን ከቀደመው ጊዜ ፍጹም በተለየ መልኩ አንድ ታሪካዊ አጋጣሚን ለማየትና ሁነቱንም በካሜራ ለማስቀረት ሲባል ይሆናል ተብሎ የማይታሰበው ጉዳይ ይሁንታ ተሰጠው። የእስር ቤት ደጃፎች ተከፍተው ይገናኛሉ ተብሎ የማይጠበቁት ሰዎች ፊት ለፊት ተገናኙ። እንደሚጠበቀው ጦር ጨብጠው ጠመንጃ ወደረው ሳይሆን ባንደበታቸው ሊያወጉ በሰከነ መንፈስ ሐሳብ ሊለዋወጡ ነው የተገናኙት። ይህንን ሁነት በምስል ሰንደው ሊያኖሩ ፍቃድ ያገኙ ሙያተኞችም አጋጣሚውን ለማየት በትውስታም ለማስቀረት በጉጉት ጠበቁ። እነዚህ የተገናኙት ሰዎች የ28 ዓመታት እስር የተፈረደበት ነፍስ ያጠፋው ሳሙኤል ዳቪድሰንና በሳሙኤል ምክንያት 3 ወጣት ልጆቹን የተነጠቀው
ዳኒ አብደላህ ናቸው። ዓለም ስለነዚህ ሰዎች ጉድ ብሏል። ብዙዎች ተገርመዋል። በተለይም ከዚያ አነጋጋሪ እስር ቤት ታሪክ በፊት አደጋው የተፈጸመበት አጋጣሚ የብዙዎችን ትኩረት ስቦ ነበር። ሳሙኤል ዳቪድሰን ፍጹም ባልተጠበቀ ሁኔታ ጠጥቶ ሲያሽከረክር ያደረሰው አደጋ ለሶስቱ የዳንኤል አብደላህ ልጆች ሞት ምክንያት ሆነ። የሳሙኤል አለቀጥ መዝናናትን መፈለግ፣ ራስን አለማወቅና ፍጹም ኃላፊነት በጎደለው መልኩ ጠጥቶ ማሽከርከር አንቶሚ፣ አንጀሊና፣ ሰይናና ተወዳጅ ያክሳቸው ልጅ ቬሮኒክስ አክረንን ስኮዲያኛው እንዲያሸልቡ አደረገ። ህልማቸውና ሳቃቸው ገና በለጋ ዕድሜያቸው አብሯቸው ተቀበረ። እነሱ በሰዓቱ መንገድ አቋርጠው አይስክሪም ሊገዙ የወጡበት አጋጣሚ ነበር። ያቺ አጋጣሚ ግን እጅግ በከፋ ሁኔታ ላደጋ አጋልጣቸው ዳግም ወደ ቤተሰቦቻቸው በአካል ላይ መለሱ ስኮዲያኛው አሸለቡ። በወቅቱ የመኪና አደጋውን ያደረሰው የ35 ዓመቱ ሳሙኤል ዳቪድሰን ከመደበኛው 3 እጥፍ የሚበልጥ የአልኮል መጠን ጠጥቶ ሲያሽከረክር እንደነበር ተረጋግጧል። በዚህ አደጋ ብዙዎች አዘኑ። ሐዘኑ ለወላጆቻቸው የቱን ያህል የከበደ እንደነበር መገመት ባያዳግትም ዳንኤል አብደላህና የትዳር አጋሩ ሌላ ግን ካደጋው በኋላ ብዙም ሳይቆዩ አንድ ነገር አደረጉ። ስለ ብሶትና ሐዘናቸው ከማውራት ይልቅ አደጋውን ለፈጸመው ሰው ልባዊ ይቅርታ ማድረጋቸውን በይፋ ተናገሩ። ይህም በሰዓቱ ድፍን አውስትራሊያን ያስገረመ አነጋጋሪ ጉዳይ ሆነ። በለጋነታቸው የተቀጠፉት ልጆች እናት የዳኒ አብደላህ ባለቤት በመጨረሻ ይህን ብላ ነበር። አምላክ ሁላችንንም ይቅር ብሎናል። እኔ በጣም ትንሹን ነገር ነው ያደረኩት። ለነፍሳቸው መጥፋት ተጠያቂ ሆነውን ሰው ልቤ ይቅር ብሎታል ስትል በእንባ ተሞልታ ተናገረች። Right now I can't hate him and I don't want to see him. I don't hate him. I think in my heart I forgive him. ሐዘናቸውን ረስተዋል፣ ያለፉትን ልጆቻቸውን ረስተዋል ሳይሆን በመናፈቅ በጸጸት በሐዘን ውስጥ ሆነው ስለ ይቅርታ አስበዋል እንደማለት ነበር ሁሉም የሆነው። ሆኖም ግን አስገራሚው አባት ዳንኤል አብደላህ የይቅርታ መልእክቱን በይፋ ከመናገር የዘለለ ተግባር መፈጸምንም ፈለገ። ልጆቹን በዚህ መልኩ የተነጠቀ አንድ ወላጅ ስሜቱ በቁጣ እንደሚንቀለቀለው ለበቀል እንደሚነሳሳው ሳይሆን ዳንኤል ከዚህ በተለየ መልኩ ታሪክን የሚቀይር የይቅርታ ልብን ይዞ ተነሳ። ሙሉ የሆነ ልባዊ ስሜት የታከለበት ይቅርታን በቁጭት ወይም በግዴታ ሳይሆን በፍቅር በስር ላይ የሚገኘው ሳሙኤል ዳቪድሰንን ፊት ለፊት አግኝቶ ይቅርታውን ለመስጠትም ራሱን አሳምኖ ምቹ አጋጣሚዎችን ይጠባበቅ ጀመር። ዳንኤል አብደላህ ይህንን ስለምን ለማድረግ እንደፈለገ ሲጠየቅ እንዲህ ሲል መልሷል። ከፍቅርና ከይቅርታ ይልቅ ውስጤ በጥላቻ የተሞላ ቢሆን ኖሮ የትዳር አጋሪንና በሕይወት ያሉትን ሌሎች ልጆቼንም ላጣችል ነበር፣ የልብ ንጽህናዬንም እንደዛው ብሏል። ዳንኤል አብደላህ ሳሙኤል ዳቪድሰንን አግኝቶ በአካል ሊያወራው የይቅርታ ቃሉን ሊነግረው መፈለጉን ገለጸ። ታዲያ ይህንን ሁነት በአካል ተገኝተው ሊመለከቱ ሌሎችም እንዲያዩት ሊያደርጉ ስለ እውነተኛ ይቅርታ ሊናገሩ የፈለጉ ጉዳዩ መልክ እንዲይዝ ሁኔታዎችን አመቻቹ። እነዚህ ያመቻቹ ሰዎች ስራውን እዚህ ጫፍ ከመድረሱ በፊት ብታዩት እጅግ አድካሚ ነበር ይላሉ። ይቅርታውን አባት ይፋ ካደረገበት ጊዜ በኋላ የማይከፈቱትን የእስር ቤት ደጆች ለማስከፈት በዳይና ተበዳይን ፊት ለፊት ለማገናኘት የተከፈለው ዋጋ የታለፈው ውጣ ውረድ እጅግ ከባድ የሚባል ነበር። ሁሉም ይህ ድንቅ እውነት ተፈጽሞ ዓለማዊ ይሆን የሚለው ላይ እርግጠኛ መሆን ሳይቻላቸው ቀርቶም ነበር። ምክንያቱም ሁሉም ነገር በቢሮክራሲ የተሞላ በጠበቁ ህጎችም ተቆልፎ የተያዘ ነበርና ነው። ከጊዜያት በኋላ ግን በሬስቶሬቲቭ ጀስቲስ ወይም የተሐድሶ ፍትህ ስርዓት መሰረት እነዚህ የእስር ቤት ህጎች እንዲላሉ በሮቻቸው እንዲከፈቱ ሆነ። በዚህ መልኩ በተገኘ ይሁንታ በዳይ ከተበዳይ የሚገናኙበት የድል በር ተከፈተ። መገናኘታቸው ለመወቃቀስ አልነበረም። ትናንትን ለምን ብሎ ለመጠየቅ ባለፉ ቁጭቶች ዙሪያ ሐሳብ ለመለዋወጥ ወይም ሂሳብ ለማወራረድ አይደለም።
ፊት ለፊት ቁጭ ብለው ስለሆነው ሁሉ በሰከነ መንፈስ ሊያውቁ ስለ ይቅርታ በግልጽ ይሁንታ ሊሰጣጡ እንጂ በዚህ መርሃ ግብር ላይ በካሜራቸው ሁነቱን እንዲቀርጹ ፍቃድ ባገኙት ባለሙያዎች አማካኝነት ደግሞ የታሪክ ዓለምናኛ የሰርግ ጊዜውን እያሳለፈ ያለው ሳሙኤል ስለምን ይህን ትልቅ ኃላፊነት ዘነጋ? እንዴት ስለያዘው ተሽከርካሪ ሲያስብ ሊጠፋ የሚችለውን ነፍስ ሳይገምት በግዴለሽነት አሽከረከረ? ይህ ሁሉ የእስር ቤት ደጃፎች ተከፍተው በብዙ ሲወቀስ የነበረው ሳሙኤል ከካሜራ ፊት ለፊት ሲገኝ ታሳቢ የሚሆን ጥያቄ ነበር። ከዚህ ሁሉ በላይ ግን የታሰበው ከጫፍ ሲደርስና ሁለቱ አይገመት የሰዎች ሲገናኙ ታሪክ ተቀየረ። ትኩረቶች ሁሉ መነሻ ምክንያትን ሳይሆን መዳረሻውን በጉጉት ጠበቁ። አንድ ጉዳይ የሁሉንም ሰው ልብ ገዛ። የነበሩ ሁሉ አይንና ጆሮአቸው በማይዘነጋ ታሪክ ምስልና ሁነት ተደነቀ። አባት የልጆቹን ገዳይ በፍጹም ፍቅርና ትህትና አቀፈ። ጥፋተኛው ሳሙኤል ዳቪድሰን የእስር ጊዜው ተቀንሶለታል። ምናልባትም በይቅርታ በቀጣይ የሚቀነሱ የሥራ ዓመታትም ሊኖሩት ይችላሉ። ራሱን የሚወቅሰው ሳሙኤል ግን ይሄ እንዲሆን ፍላጎት የለኝም ብሏል። ግን ከሁሉ በላይ አንድ ነገር እርሱን እውነተኛ ነጻነት ሰጠው። ልጆቹን የነጠቀው ደስታውን የቀማው ሰው አይኑን ሊያየው ሊጋፈጠው የሚከብደው አባት ቁጣን ሳይሆን ፍቅርን አስቀድሞ በቅፎ አስገባው። አብሮት ዝቅ ብሎም ፈጣሪን በጋራ መሰገኑ። ከዚህ አጋጣሚ በኋላ ዳቪድሰን በቀን ውስጥ ከ17 ሰዓታት በላይ የሚሆነውን ጊዜ በጨለማ እስር ክፍል ውስጥ የማሳለፍ ግዴታ ለዓመታት ሊኖርበት ይችል ይሆናል። ነገር ግን የዳንኤል አብደላ ይቅርታ ለአይምሮ አስቀድሞ መጠነኛ ነጻነት ሰጥቶታል። እዚህ ሁነት ላይ የተገኘው ጋዜጠኛ ይህንን አጋጣሚ ተመልክቶ በዝምታ ሊያልፍ አልቻለም። እርግጥ አንድ እውነት ንገሩኝ፣ ይህ ተሐድሶ ፍትህ ተፈጻሚ እንዲሆን ስትሉ ብቻ ያደረጋችሁት ነው ወይስ ከዛ በተለየ መልኩ ከዚህ በኋላ በውስጣችሁ የቀረ ጥላቻና ስጋት ቦታ የላችሁም ሲል ጠየቀ። አነጋጋሪው አባት ዳንኤል አብደላ ጥቂት ሳያመነታ ነበር ምላሽ የሰጠው። በፍጹም ታሪክ ተቀይሯል። እኔና ቤተሰቦቼ እቺ ቀን እውን እስክትሆን ስንጠባበቅ ነበር። እናም ደግሞ ሁሉም ነገር እንዳያችሁት ሆኖ እዚህ ጋር ያበቃል፣ እንደውም ተሻሽሎ ይቀጥላል አለ። ዳንኤል አብደላ ስለ ሳሙኤል በዚያ አላበቃም። እንዲህ ሲል ጨምሯል። ሳሙኤል የእስር ጊዜውን በጨረሰበት ፍጥነት የነጻነት ዕድልን በእጁ ሲያስገባ በቤተሰባችን ቤተሰብ በቤታችን ቤተኛ ነው። ተሰብስበን ባርቢኪው እንበላለን፣ የተዝናና ምሽትም እናሳልፋለን ሲል ምላሽ ሰጥቷል። ዳንኤል አብደላ ሳሙኤል ዳቪድሰን መነሻው ጥፋት ቢሆንም የመጨረሻው ክስተት ግን ሆን ብሎ ያደረገው ባለመሆኑ አዝኖለታል። በዚህ ምክንያት ይላል እኔ ይህንን ሰው ባገኘው ገድሏለሁ ያልኩ አልኖርኩም። እርሱም ነጻነቱን አጥቷል። እርግጠኛ ነኝ ሰላምና መረጋጋቱን በዛች አስከፊ አጋጣሚ ተነጥቋል። ግን እኔ አሁን በፊትም አንድ ነገር እላለሁ። እኔ ይህንን ሰው ቤተሰብ ያደርጓለሁ። ምክንያቱም ጥላቻ ወይም የበቀል ስሜት አንዳችም ሊፈይዱልኝ እንደማይችሉ አውቃለሁ። ሰላማዊ ሕይወት፣ ደስታ፣ መረጋጋት ሁሉም ሊገኝ የሚችለው በይቅርታ ውስጥ ብቻ ነው የሚለው ልጆቹን የተነጠቁ አባት መልስ ነው። ጋዜጠኞቹ ጥያቄያቸውን ደግሞ ወደ ሳሙኤል አዞሩ። ሳሙኤል ዳቪድሰን ይቅርባውን አባት በተመለከተ ሲናገር ይህ ሰው የተለየ ነው፣ በሚሊዮኖች ውስጥ የሚገኝ አንድ ልዩ ሰው ነው ብሏል። እኔ ይህ አይገባኝም ነበር፣ እርሱ ግን አድርጎታል አለ። ልጆቹን ባደጋ የተነጠቀው ዳንኤል አብደላ እኔ ከአደጋው ጀርባ ያለው ሰው የሚታሰርበት ጊዜ መርሰሙ ወይም ማጠሩ ትርጉም አይሰጠኝም። የሆነ ሁሉ ሆኗል፣ ደግሞም በይቅርታ ተሽሯል አለ።
አባት ይህን ማለቱን ተከትሎ በዳኛው 28 ዓመታትን የተፈረደበትና በስር ላይ ያለው ሳሙኤል ተጠየቀ። ምናልባት ነፃ ሆነ አሁን ወደ ቀደመ ህይወት መመለስ ብትችል ምን ትላለህ ተባለ። ሳሙኤል በመላሹ የለም ይህንን አልቀበልም አለ። ምክንያቱም አጥፍቻለሁ። ነገሩ ከኔ ቁጥጥር ውጭ የነበረ ቢሆንም ጥፋተኛ ነኝ። ስለዚህ በመንፈስ ያገኘሁት ይቅርታ በራሱ ትልቅና ከበቂ በላይ ነው። እኔ ግን እስከ ስር ፍጻሜ ባለውበት እቆያለሁ። አንድ ነገር ግን ተምሬያለሁ። ይህንን ድንቅ ሰው መሆን እፈልጋለሁ። ሳሙኤል ዳቪድሰን እንዲህ ሲል ነበር ስለ ይቅርታ አድራጊው አባት የተሰማውን ድንቅ ስሜት የተናገረው። የመገናኘታቸው በካሜራ ከመቀረጹ በፊት ሁለቱ ፊት ለፊት ተገናኝተው ነበር። እናም ዳንኤል አብደላ ያችን ክስበት በተመለከተ ሲናገር ሳሙኤል የኔን ልጆች ብቻ አይደለም በሌሎችም ወጣቶች አካል መጉደል ተጠያቂ ሆኗል። አስቡት 4 ልጆች እሱ በፈጸመው አደጋ ሞተዋል። አንድ ልጅ ደግሞ ዘላቂ የሆነ የአንጎል ጉዳት ደርሶበታል። ከዚህ ሁሉ በኋላ በእነዚህ ሁሉ ጥፋቶች አይምሮ የሚወቅሰው ጸጸት ልቦን የሚያደማውን ሰው ማግኘት ከባድ ነው። እኔ ለይቅርታ ልቤን ካሳመንኩ ቆይቻለሁ። ግን እሱ የቆየበት የጸጸት ስሜት ሁኔታው ከባድ እንዲሆን አድርጎት ነበር። ገጽታውም የሚያሳየው ያንን ነው ሲል ምላሽ ሰጥቷል። ልጆቹን እንዳጣባት ሳይሆን ልክ እንደሱ የቅርብ ሰው አድርጌ ራሴን አሰብኩት። ያ ደግሞ ጠቅሞኛል ይላል ዳንኤል። ለዚህ ሰው ሽጉጥ ሰጥቼው በፍቃድ እነዛን 4 ልጆች ትገድላለህ ወይስ ራስ ላይ ተተኩሳለህ ብለውና ይህ ሰው ዳግም ጥፋቱን የሚያርምበት እድል ቢያገኝ ራሱ ላይ መተኮስን አማራጭ አድርጎ ይወስድ ነበር ሲልም ከዛ ወንጀለኛ ከተባለ ሰው ማንነት ጀርባ የተሰማውን ንጹህነት ያብራራል። ዳንኤል አብደላ ስለ አልኮል መጠጥ ባስተላለፈው መልእክትም አልኮል መጠጦችን መጠጣት ደግሞም በከባድ እጾች ተጽዕኖ ስር መውደቅ ቀላል ነገር አይደለም። መጨረሻውም ፍጹም ደስታ ሊሆን አይችልም። የራስን ወጣትነት ይቀማል፣ የሌሎችን ህይወት ይሻማል። እናም መልእክቴ ከዚህ ሁሉ ታሪክ ውስጥ ትላንትን መመለስ ባይቻል እንኳን ዛሬያችሁን ስሩ ነው። በአልኮል ወይም እጾች ተጽዕኖ ስር ራሳችሁን አትክተቱ ይላል። ትላንት በመጠጥ ግፊትና ተጽዕኖ ስር ሆኖ የመኪና መሪ በጨበጠው ሰው ምክንያት 3 ድንቅ ልጆቹን ያጡ አባት። ህይወትን ሁሉ ያመሰቃቀለን ሰው ይቅር ማለት አንዳንዴ ለሰዎች ድክመት መስሎ ሊታይ ይችላል። ግን ከዛ በተቃራኒ መልኩ ውስን ሰዎች ሊያደርጉት የሚችሉት አይነት ጥንካሬና ቅልብን ይፈልጋል። ብዙዎች እንደሚሉት በእርግጥም በየትኛውም ሁኔታ ውስጥ የጥሞና ጊዜ ብዙ ታሪክን ይቀይራል። ሳሙኤል ዳቪድሰን አደጋውን ያደረሰበትን አጋጣሚ ሲያሳውስ ሁሉም ነገር ከቁጥጥሩ ውጭ እንደነበር ይናገራል። በወቅቱ ከጓደኞቹ ጋር መሰባሰብና መጠጣትን ያዘወትር ነበር። ራሱን በአልኮል ቁጥጥር ስር አድርጎ መኖርን የመረጠበት ጊዜም ነበር። በለቱም አንድ የውድድር መኪና ሊፈጠን ከሚችለው በላይ እየፈጠነ ሲያሽከረክር እንደነበር ያሳውሳል። እናም በመጨረሻ የሚበሩ የትራፊክ መብራቶችን መለየት ብሎም ፍጥነቱን ሁሉ መገደብ ባለመቻሉ ራሱን በወጣቶች ነፍስ ተጠያቂ ሆኖ አገኘው። ቅጽበታዊ ግን ዘላለማዊ ስቃይና ህመም ያለው ነገር ቢኖር እኔ ያሳለፍኩት ህይወትና የማይሻር አጋጣሚ ነው ሲልም ትልልቅ የወንጀል ምርመራ ጉዳዮችን በሚያቀርበው 7 ኒውስ ስፖትላይት ላይ በተደረገለት ቃለ መጠይቅ ምላሽ ሰጥቷል። እጅግ ድንቅ የእውነተኛ ዓለማዊ የይቅርታን ምንነት የሚያስረዳ ሁነትም እነዚህ ሁለት ባለታሪኮች በተገኙበት መድረክ ላይ ተፈጸመ። የዛሬውን በዚሁ አበቃን። በሌላ ዝግጅት እስከምንገናኝ በእያላችሁበት ሰላም